የዘንድሮ ምርጫ ሰላማዊ፣ ፍትሃዊ፣ አካታች ባለፈው ካየነው ምርጫ በሁሉም መስፈርት የተሻለ እንዲሆን አበክረን ነው ይሰራል ያለው። አሁን ሚኒስትሮች ከሞላ ጎደል ሁሉም ሪጅን ላይ ነው ያሉት ቅድም የተባለውን ችግር ለመፈተሽ። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ሕዝብ መልሴ በውጤት እንየው ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት እንየው። በእርግጠኝነት ግን አሁን ካሉ ሰዎች 5 10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አውድ ማስፋት ብቻ ሳይሆን ይሁነኝ ብሎ ይሰራዋል። ምክንያቱም ያስፈልጋል። ዛሬም እንኳን አንዳንዱ ለጠጥ ያለ ጉዳይ ቢኖርበትም በጣም ጠቃሚ የሚባል ግብአት ያገኘ ነው ከእናንተ ነው። መኖራችሁ ፋይዳ አለው፣ ጉዳት የለው። እንደ ጉዳት የሚታያል በተለይ ለኢትዮጵያ። በዚህ ምክንያት በደንብ አበክረን የምንሰራበት ጉዳይ ይሆናል። መንግስት ስራውን እርግፍ አድርጎ ትቶ ምርጫ ላይ ገንዘቡን ጊዜውን እያባከነ ነው የተባለው ክስ ብልጽግና ደግሞ እኛን የኛ አባል መሆናችሁን ዘነጋችሁት እንዴ? ምርጫውን እርግፍ አድርጋችሁ ትታችሁ ቀን ከሌሊት ኮሪደር ትላላችሁ፣ ስራ ትላላችሁ ነው እያለ ነው ያለው። የትኛው ነው እውነቱ የሚለውን ለማየት ምክር ቤት አባላት ስትወጡ ዳታ አገላብጡ። የሁሉም አገር እድገት በምርጫ ዓመት ይቀንሳል። በምርጫ ዓመት የመንግስታት እድገት ይቀንሳል። ለምሳሌ የህንድ አምና ቀንሷል። የኛ ከአምናው በልጦ 10.2% ያድጋል ከተባለ የሚሰራ መንግስት አለ ማለት ነው። በምርጫ ዘመን ትሬንዱ መቀነስ እንጂ ማደግ አይደለም። ካደገ የሚሰራ መንግስት አለ ማለት ነው። ሚዲያ በሚመለከት እስከማውቀው ዝግጅት አለ። የሚቀር ነገር ካለ ምክር ቤቱ የሚዲያ ተቋማት ጠርቶ አቅጣጫ መስጠት ይችላል። ሚዲያ ለሁሉም በሚገባው በህግ አግባብ ማገልገል አለበት። ሚዲያን በሚመለከት ግን እንደው እግረ መንገድ ለማንሳት እንደ ከዚህ ቀደሙ መንግስት ምን ጠብቅ አይመስለኝም። ምክንያቱም ኢቲቪ ብቻ ሳይሆን የኔም ስልክ ሚዲያ ስለሆነ የእርሶም ስልክ ሚዲያ ስለሆነ ዩቲዩብ አለ፣ ፌስቡክ አለ፣ ምናምን ብዙ መንገድ አለ ህዝባችን የምናገኝበት። ብዙ የምንለምንበት ምክንያት ያለ አይመስለኝም። ብቻም ሳይሆን ወጣቱ የትኛውን ነው የበለጠ የሚሰማው የሚለው ጉዳይም አከራካሪ ነው እና ሚዲያ እንደ ድሮ አሳሳቢ ጉዳይ አይመስለኝም። ያም ሆኖ ግን የመንግስት ሚዲያ ተቋማት ሁሉንም በሚያሳትፍ መንገድ መስራት አለባቸው። እምነቱም አቅጣጫውም ይሄ ነው። ችግር ካለ በእናንተ በኩል ቢፈተሽ እኛም ክትትል እናደርጋለን። ምርጫው ግን ባለፈው ከነበረው ምርጫ በእጅጉ አሳታፊ እንዲሆን ይሰራል። ያለ መስራት ክቡር ያለ መስራት ባለፉት 5 ዓመታት ከፍተኛ ሚና የነበራቸው የምክር ቤት አባላት ኢንክሉሲቭ ምርጫ እንዲኖረን ስለፈለግን እንደ አብርሃም በግ ጥለናቸው ያለፍናቸዋል። እዚህ እየተገባቸው መቀጠል እየቻሉ በሌላ ስራ እናስተማራቸዋለን፣ አሳታፊ እናድርገው በሚል ምክንያት ብቻ ማለት ነው። ይሄን የኛዎቹ ስለሚያውቁት ከነሱ ጋር ስትነጋገሩ ይገባቸዋል ምን እያልኩ እንዳለው። ምርጫው አሳታፊ ይሆናል። እዚህ ጥሩ ያገለግላችሁ ሰዎች ምርጫ ባትሳተፉ መንግስት ያገለግላላችሁ፣ ችግር አይደለም ማለት ነው። የኔም የእናንተም ፍላጎት ኢንክሉሲቭ ከባቢ ለመፍጠር መክፈል ያለብን ዋጋ ካለ እየከፈልን መሄድ ግዴታ ስለሆነ ጸጥታ በሚመለከት በቀና መንገድም ቢስተካከል ቢሟላ የተባለ ጉዳይ አለ። በሌላ መንገድ እንዴት ምርጫው ይካሄዳል ሰላም የለም በሚል ጫፍም የተነሳ ጉዳይ አለ። ቅድም እንዳነሳሁት 88000 ዳታ ሰብሳቢዎች በ19650 ቀበሌዎች ዳታ ሲሰበስቡ ነበር። ከ19000 ቀበሌ በላይ
የሎ ኢንፎርስመንት ኤጀንሲስ የጸጥታ ሁኔታ አጥንተው ማፕ ሰርተዋል። አሁን ኢትዮጵያ ውስጥ ያለው የሰላም ሁኔታ ባለፈው ካለው በእጅጉ የተሻለ ነው። ምርጫው ይደረጋል። ምርጫው ሰላማዊ ይሆናል። በምርጫ የተሳተፉ ተጠቃሚ ይሆናሉ። ያልተሳተፉ ቢያንስ 5 ዓመት ይቆጫሉ። ሰላም በሚመለከት በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28,000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28,000 ታቦት ሚሊየንስ ከኋላው አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚሁ ነው። እሬቻ እንደዚሁ ነው። ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለ1 ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አደርጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላል። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላል። ለምን? ሽግግር መንግስት። በየትኛው የአፍሪካ ሀገር ነው እስቲ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማር ነው ይሄን? ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅብ አለና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ። ሰምታችሁ እንደሆነ አላቅም። በአንድ መንደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ይሸነፋል። ባረጉ ቁጥር አንደኛው ይሸነፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች መሮጥ ሲጀምሩ ጅብ መጣላችሁ አለ፣ ጮኸ። ወደፊት እየሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው እሱ። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደም እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ልምምዱ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ልምምድ ጥሩ ነው። በእኛ በኩል ያለው ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት